የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 50ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳለፈ። ሰላምና ብልጽግና የሰፈነባት ሀገር መገንባት የወቅቱ ጥሪ ነው ሲሉ ከንቲባ አዳነች አቤቤ አስታወቁ። ብዝሃ ማንነትን በማረጋገጥና ብዝሃ ሀብትን በመጠቀም ዜጎች በብሔራዊ ጥቅም ላይ የጋራ መረዳት እንዲኖራቸው መደረጉ ተገለጸ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን በሀገር ሽማግሌዎች በተመሰረተው የሰላም ካውንስል ከ800 በላይ ታጣቂዎች ወደ ሰላም በመምጣት ማህበረሰቡን መቀላቀላቸው ተጠቆመ። ከውጭ ዢ ጂንፒንግ በቻይና ጠንካራና ዘላቂ የሳይበር ደህንነት ስርዓት መኖር እንዳለበት አሳሰቡ።